እንደነሱ አባባል። እንግዲህ እንደ ጓደኛዋ ሃይማኖት አባባል ከሆነ የማህደር ዝምተኛነትና ከሰው መለየት እንደ በሽታ የተጠናወታት እናታቸው ትታቸው ከሄደች በኋላ ነበር። ከወንድሞቿ በላይ በእናቷ መጥፋት ክፉኛ የተጎዳችው ማህደረ ናት እንጂ ከዚያ በፊት ተጫዋች፣ ተግባቢ እንደውም የአንደኛ ደረጃ ተማሪ እያሉ አስተማሪ ወጣ ሲል ተማሪዎቹ ፊት ቆማ ካልዘፈንኩላችሁ የምትል ደፋር ልጅ ነበረች። የእናቷ መጥፋት መንፈሷን ሰበረው። ጓደኛዋ ይህን ነገር ለምን ትነግረኝ? ለምን? ቤተሰብ የሚባለው ነገር ሁሉ የሁሉ ነገሬ አልፋና ኦሜጋ ነውና ለማህደረ ልክ የሌለው ሐዘን ተሰማኝ። እናቷ ትታት የጠፋችና በዚች ምድር አባት ብላ በሙሉ ልቧ የተደገፈችው ሰው ምናልባትም ትክክለኛ አባቷ ያልሆኑ ምስኪን ጓደኛዋ እንኳን የእውነት ጓደኛ አይደለችም። ለማህደረ የነበረኝ ስሜት ከልክ ያለፈ ሐዘን ነበር። ከመጀመሪያውም ከወደድኩት ባህሪዋ ጋር ምናልባት ይሄ ነገር ተደማምሮ ማህደረ እንደ ጓደኛዬ ማየትና መቅረብ የጀመርኩበት ጊዜ ነበር። ያውም በራሴ የቤተሰብ ጉዳይ በተጨናነቅኩበት ለራሴ የሚታዘንልኝ በነበርኩበት ወቅት ነበር። በሴት ጉዳይ ይዘፈንበት ይለቀስበት የማላውቀው ወጣት ነበርኩና ደፍሬ ያልገፋሁበትም ጨክኜም አራኳትም። አንዳንዴ ማህደረ ጋር ለመቀራረብ የማደርጋቸው ነገሮች ነበሩ። ከጓደኞቼ ፎቶኮፒ ቤት የሚያስፈልጋትን የማያስፈልጋትንም ሁሉ በነፃ ኮፒ አደርጋለሁ እወስድላት ነበር። እሷ ግን እያንዳንዷን ሳንቲም አስባ በቀጥታም ሆነ በተዘዋዋሪ ትመልስልኝ ነበር። ያው በተዘዋዋሪ እዛ የተማሪዎች ካፌ ሻይ ስንጠጣ የሌሊ ሂሳብ ተንደርድራ የምትከፍለው ነገር መሆኑ ነው። ለምን ቀድማ ሂሳብ እንደምትከፍል ለእኔ ቢገባኝም ለሌሎቹ ጓደኞቻችን ግን በመካከላችን የተለየ ቅርበት የተፈጠረ የሚያስመስል ነገር ነበር። በአሽሙር ፈገግታ፣ በጥቅሻ፣ በክንድ ጉሸማ ወዘተ ግፋበት የሚሉ ጓደኞቼ በወቅቱ እንደዚያ ስታደርግ ደስ የማይል ስሜት እንደሚሰማኝ አያውቁም ነበረ። ማህደረ ጋር አሳለፍኩ የምለው ረጅም ጊዜ አሁን ጨርሶ በማላስታውሰው ምክንያት ሰፈሯ ድረስ የሸኘሁባትን ቀን ነው። ምን እንዳወራን አላስታውስም። ሰዓቱ እንኳን ትዝ አይለኝም። የማስታውሰው ብቸኛ ነገር አንድ ዙሪያውን በወዳደቀ አሮጌ መኪናና የመኪና ጎማ የተሞላ አሮጌ ጋራጅ ጋር ስደርስ መለያየታችንን ነው። መንገዱ ከዚያ ጋራዥ በሚወጣው የተቃጠለ ዘይት የተበከለ ከባድ የብረት ቅጥቀጣ ድምፅ የነበረበት አካባቢው የሚቀፍ አይነት ነበር። ከጋራዡ አለፍ ብለው እንደ ሱቅ መንገዱን ተከትለው የተሰሩ ግቢ የሌላቸው የቁጠባ ቤቶች ነበሩ። ከነዛ ምርጊታቸው የረገፈና የጣራቸው ቆርቆሮ የዛገ አሮጌ የቁጠባ ቤቶች መካከል ማህደረ ወደ አንደኛው ስትገባ አስታውሳለሁ። ለምን እንደሆነ እንጃ ያም እይታ አሳዝኖኛል። ከ2 ዓመታት በላይ በዚያ ስሜት ውስጥ ቆይቻለሁ። በመጨረሻ አቅሌን ስቼ ለስደት ስዘጋጅ ከእነዚያ ሁሉ ጓደኞቼ ይልቅ ማህደረ የጠየቀችኝን ዛሬ ላይ አስታውሰዋለሁ። ወደ 5 የምንሆን ልጆች ከክላስ በፊት ሰብሰብ ብለን ተቀምጠን በየአፋችን ስናወራ ከጎኗ ነበር የተቀመጥኩት። ዞር ብላ አትየኝ እንጂ ዮኒ ሰሞኑን ልክ አትመስልም፣ ደህና ነህ? ደህና ነኝ አልኳት እየሳኩ። ለቅጽበት ትክ ብላ አይታኝ ወደ ሌሎቹ ጨዋታ ተመለሰች። ከተወሰኑ ሳምንታት በኋላ ይመስለኛል ተሰደድኩ። የማህደረ ነገር በዚያው አለቀለት። እንደው በሆነ አጋጣሚ ለቅጽበት አስታውሻት ካልሆነ በስተቀር
ሙሉ መልኳ ጭምር ከአይምሮ ጠፍቶ ነበር። እንደገና ማህደርን ያገኘኋት ከ14 ይሁን 15 ዓመት በኋላ ነበር። ሌላ ሰው ሆኜ ሌላ ሰው ሆና የዛሬ 7 ዓመት ቤተሰቦችን ጥየቃ ወደ ኢትዮጵያ ተመልሼ ነበር። በዚያውም አባታችን ያወረሰን ቦታ ላይ ወደ አገሬ ስመለስ የምኖርበት ያልኩትን ቤት እያሰራው ስለነበር ምን እንደደረሰ ለማየት የተወሰነ ጊዜ እንደቆየው ታናሽ እህቴ ማርያም ሰምራ ጋር የሆነ ውክልና ጋር የተያያዘ ነገር ለመጨረስ 6 ኪሎ ወደሚገኘው አንድ መስሪያ ቤት ሄድን። ሁሉም ነገር ግራ ስለሚያጋባኝ እህቴ እንዲሄድ ያለችብኝ ሁሉ እንደ ሕፃን ልጅ እየተከተልኩ ከመሄድና ፈርም ስትለኝ ከመፈረም ውጪ ሌላ ስራ አልነበረኝም። ቢሮክራሲው ያሰለቸኝ ነበር። የዚያን ቀን እህቴ የምታደርገውን አድርጋ ለፊርማ እስክትጠራኝ አግዳሚ ወንበር ላይ ተቀምጬ ከዚህ ስትሯሯጥ አያታለሁ። የትላንትና ማርያም አድጋ እንዲህ ከሩቅ ሳያት ግርማ ይሞታኛል። መሃል ላይ 14 ዓመታት ክፍተት ስለነበረ ያቺ ትንሿ እህቴ አድጋ ሳይሆን በትልቅ ቆንጆ ወጣት ሴት ቀይረው የጠበቁኝ እስኪመስለኝ በግርምት በስስት አያታለሁ። ትርምሱን አታዛባው፣ በጫጫታው እረጋጋለሁ። ከዚህ ሁሉ ዓመታት በኋላ ሁሉ ነገር እንደነበረ መሆኑ እየገረመኝ ይህ ትርምስ የናፈቀው አይምሮዬ በጉጉት እያንዳንዷን ነገር ይቃርማል። በዚህ ቅጽበት ነበር ፊት ለፊት ከቆሙ የመስታወት ግርዶች ጀርባ ካሉት በርካታ ቢሮዎች የአንዱ በር ተከፍቶ በወረቀት የተሞላ ቢጫ ፋይል ያቀፈች ሴት ብቅ ያለችው። አይምሮዬ ለቅጽበት የት እንደሚያውቃት ከማሰብ ውጪ ለማስታወስ ብዙ ጊዜ አልወሰደብኝም። ረዘም ያለች ረዥም ፀጉርና ኋላ ታስሮ የተለቀቀ ጠይም ሴት። ለራሴ ማህደረ አልኩ። ከዚያ ሁሉ ዓመታት በኋላ እንኳን ከልጅነት ወደ አዋቂነት ከተሸጋገረ አጠቃላይ ለውጥ ውጪ የተጋነነን ለውጥ አልነበራትም። ውስጤ በደስታ ሲሰል ይታወቀኛል።